በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከእግዚአብሔር አብ ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም በያላችሁበት ለሁላችሁ ይሁን። በዚህ በቃለ ዓዋዲ መንፈሳዊ ቴሌቪዥን መርሃ ግብር የሚተላለፉትን ሁሉንም መርሃ ግብር የምትከታተሉ በያላችሁበት የጌታ ጸጋ ከእናንተ ጋር ይሁን። ዛሬ እግዚአብሔር ረድቶን እግዚአብሔር ደግሞም አግዞን የቃለ ዓዋዲ መንፈሳዊ የቴሌቪዥን መርሃ ግብር የተመሰረተበትን 11ኛ ዓመትን የአገልግሎት ዘመን እያከበርን እንገኛለን። እንግዲህ በተለያዩ መንገድ ይህንን መርሃ ግብር የምትከታተሉ እንኳን ለ11ኛ ዓመት በዓላችን በሰላም አደረሳችሁ። እንግዲህ እንደሚታወቀው ይህ መንፈሳዊ የቴሌቪዥን መርሃ ግብር ከኢቢኤስ ከ30 ደቂቃ ጀምሮ የእግዚአብሔር እውነተኛ ወንጌል ጌታ ኢየሱስ ክርስቶስን ማዕከል ያደረጉ ስብከቶችና ትምህርቶች እየተላለፉ እንዲሁም ደግሞ የራሱን መንፈሳዊ የቴሌቪዥን መርሃ ግብር የ24 ሰዓትን ከከፈተ እንግዲህ ወይም ደግሞ ከተጀመረ 11 ዓመት ሆኗል። በእነዚህ ዓመታት ሁሉ ደግሞ የረዳን ያገዘን አምላካችን ጸጋውን ደግሞ በእኛ የጨመረ ጌታ ስሙ የተመሰገነ ይሁን። ይህንን በዓል ደግሞ በተለያዩ መንፈሳዊ መርሃ ግብር እያከበርን እንገኛለን። ከዛ ውስጥ ደግሞ የእግዚአብሔርን ቃል መሰረት አድርገን አገልግሎታችን ደግሞ ምን መልክ አለው የሚለውን የተወያየን እና እያስተላለፍን እንገኛለን። ዛሬም ደግሞ እግዚአብሔር በሰጠን እድል ደግሞ የአገልግሎታችን ትኩረት ምን ላይ ነበረ፣ እነዚህ ያለፉት 11 ዓመታት ደግሞ የኛ አገልግሎት ወይም ደግሞ እግዚአብሔር የሰጠን አገልግሎት ትኩረት አድርጎ የተንቀሳቀሰበትን ትኩረት አድርጎ ያገለገለበትን ነጥቦችን ለመመልከት እንወዳለን። ይህን ደግሞ እንድንወያይ ከኛ ጋር ዛሬ ደግሞ ያሉት በስተቀኜ ወንድም መምህር ሰላሙ አለ፣ በስተግራ ደግሞ ወንድም ደግሞ መምህር ያሬዳሉ። ከነዚህ ሁለት ወንድሞች ጋራ የእግዚአብሔርን ቃል መሰረት ያደረጉ ውይይቶችን እናደርጋለን። የጌታ ጸጋ ሁላችንም ይርዳን። ለዛሬ ውይይታችን መነሻ የምናደርገው የእግዚአብሔር ቃል ክፍል የማርቆስ ወንጌል ምዕራፍ 16 ከቁጥር 14 እስከ ቁጥር 20 ድረስ ያለውን ነው። በጌታ በኢየሱስ ክርስቶስ ስም አምነን እናነባለን። ኋላም በማዕድ ተቀምጠው ሳሉ ለ11 ተገለጠ። ተነስቶም ያዩትን ስላላመናቸው አለማመናቸውና የልባቸውን ጥንካሬ ነቀፈ። እንዲህም አላቸው፣ ወደ ዓለም ሁሉ ሂዱ፣ ወንጌልም ለፍጥረት ሁሉ ስበኩ። ያመነ የተጠመቀ ይድናል፣ ያላመነ ግን ይፍረድበታል። ያመኑትም እነዚህ ምልክቶች ይከተላቸዋል። በስሜ አጋንንትን ያወጣሉ፣ በአዲስ ቋንቋ ይናገራሉ፣ እባቦችን ይይዛሉ፣ የሚገድል ነገር ቢጠጡ አይጎዳቸውም፣ እጃቸውም በደዌዎች ላይ ይጭናሉ፣ እነርሱም ይድናሉ። ጌታ ኢየሱስም ከእነርሱ ጋር ከተናገረ በኋላ ወደ ሰማይ አረገ፣ በእግዚአብሔርም ቀኝ ተቀመጠ። እነርሱም ወጥተው በየስፍራ ሁሉ ሰበኩ። ጌታም ከእነርሱ ጋር ይሰራ ነበረ፣ በሚከተሉትም ምልክቶች ቃሉን ያጸና ነበረ። ስለ ቃሉ የእግዚአብሔር ስም የተመሰገነ ይሁን። እንግዲህ ይህንን መነሻ አድርገን ነገር ግን ርዕሳችን የሚሆነው የአገልግሎት ትኩረት በሚል ይሆናል። እንግዲህ ጌታ ኢየሱስ ክርስቶስ ከሙታን መካከል ከተነሳ በኋላ እንደ መምሪያም ደግሞም እንደ መርህም አድርጎ እየሰጠ አንድ አገልግሎት አለ። ያ ደግሞ ለፍጥረት ሁሉ ደግሞ ወንጌልን እንዲሰበክ በሚሰበከው ወንጌል ደግሞ ሰዎች አምነው ደግሞ እንዲድኑ ማለት ነው። እንግዲህ የእግዚአብሔርን ሐሳብ ሰዎች ሁሉ ደግሞ ይህንን እውነተኛ ወንጌል በመስማት እንዲድኑ ስለሆነ ይህን ወንጌል ደግሞ ደቀ መዛሙርቱ እንዲሰብኩ በኋላም ደግሞ በሐዋርያት ሥራ መጽሐፍ ውስጥ ደግሞ የቤተክርስቲያን አንዱ አገልግሎት ሆኖ እናገኘዋለን። ስለዚህ ይህንን ማዕከል አድርገን ደግሞ ቃሉንም መነሻ አድርገን የወንጌልን አገልግሎት በተመለከተ ደግሞ ያ አገልግሎት ደግሞ ትኩረት
ምን እንደሆነ እናገራለን። ከዛ በፊት ግን አገልግሎት በእግዚአብሔር ቃል ውስጥ ወይም ደግሞ በመጽሐፍ ቅዱስ ውስጥ እንዴት እንደተገለጠ መጀመሪያ መመልከት ስላለብን እስቲ ወንድም ሰላሙ አገልግሎት በእግዚአብሔር ቃል ውስጥ ወይም ደግሞ የእግዚአብሔር ምክር ባለው በመጽሐፍ ቅዱስ ውስጥ እንዴት የተገለጠው? መልካም አመሰግናለሁ። እግዚአብሔር ደግሞ ዛሬ ወዶና ፈቅዶ በፊቱ ስለ አገልግሎት ትኩረት የአገልግሎት ትኩረት ምንድነው በሚል ከእግዚአብሔር ቃል እንድንማማር ይህን እድል ስለሰጠን የእግዚአብሔር ስም ለዘላለም የተባረከ ይሁን። አገልግሎትን በእግዚአብሔር ቃል ውስጥ እንዴት ነው ልናይ የምንችለው የሚለውን እንደማለት አገልግሎትን ባሰብኩ ቁጥር አሁን በተለይ የአገልግሎትን ምንነት ባሰብኩ ቁጥር አንደኛ ቆሮንቶስ ምዕራፍ 15 ቁጥር 59 ላይ ያለውን አስባለሁ። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 58 ላይ ያለውን እሱን አስባለሁ። እንደዚህ ይላል፣ ስለዚህ የተወደዳችሁ ወንድሞቼ ሆይ ድካማችሁ በጌታ ከንቱ እንዳይሆን አውቃችኋልና የምትደላደሉ የማትነቃነቁም ደግሞ የጌታም ስራ ሁልጊዜ የሚበዛላችሁ ሁኑ ይላል ማለት ነው። ስለዚህ አገልግሎት ስራ የማስራ የጌታ ስራ ማለት ነው እና እኔ አገልግሎትን በእግዚአብሔር ቃል ውስጥ ማየው እንደ ስራ በእርግጥ ያው ልዩ ልዩ አገልግሎት አይነቶች በእግዚአብሔር ቃል ውስጥ ተገልጦ እናያለን። ያው አገልግሎት እንደ ጸጋ ስጦታ ከወሰድነው ልዩ ልዩ ነው አይደለ? ጸጋ ስጦታ ግን እንደ አገልግሎት የሚለውን እንትን እንበለው በእግዚአብሔር ቃል ውስጥ እንየው ካልን አገልግሎት የጌታ ስራ አሁን እዚሁ ላይ እንደምናየው ጢሞቴዎስንም ጳውሎስ የመከረው አለ አይደል? የወንጌል ሰባኪነትን ስራ አድርግ ይለዋል ማለት ነው። እና መንፈሳዊ አገልግሎትን ነው እኛ ኦሬዲ እያወራን ያለ ነው እንጂ በዚህ ዓለም ያለውን አገልግሎት አይደለም። ለምሳሌ ሕክምና ባለሙያዎች አገልግሎት ይሰጣሉ አይደል? የመንግስት ተቋማት ለህዝብ ምንድን ነው የሚሰጡት? አገልግሎት ነው። ይሄኛው ግን ይለያል አይደል? የሰማያዊ ስራ ነው። ስለዚህ አገልግሎትን የጌታ ስራ እንደ ጌታ ስራ በሚል መረዳት ይቻላል ብዬ አስባለሁ። ይሄ ስራ ግን የሚሰራው በሰው ጥበብ ሳይሆን በእግዚአብሔር ምርጫ ደግሞ በመንፈስ ቅዱስ ስጦታ ደግሞ በቤተ ክርስቲያን ውስጥ አማኝ ሁሉ የሚሰራው ስራ ነው ብዬ አምናለሁ። በእግዚአብሔር ጥሪ ውስጥ ነው ያለው። ደግሞ በመንፈስ ቅዱስም ስጦታ ወይ ነው መንፈስ ቅዱስ ጸጋ በቤተ ክርስቲያን የአማኝ በሙሉ የሚሰራው ስራ ነው ብዬ አምናለሁ። ግን በጥቅሉ አገልግሎት ምንድነው ከተባለ ግን የጌታ ስራ ብዬ ነው የምረዳው ማለት ነው። ጥሩ እንግዲህ ወንድማችን ሰላሙ የሐዋርያው የቅዱስ ጳውሎስን ወደ ቆሮንቶስ መልእክት በመጥቀስ ባጭሩ የአገልግሎት የጌታ ስራ እንደሆነ ነግሮናል። እስቲ ወንድማችን የሚያሬድ እዚህ ላይ ተጨማሪ ካለ። መልካም ወንድሜ ሰላሙ ያለው እንዳለ ሆኖ አገልግሎት ደግሞ የጌታ ስራ ብቻም ሳይሆን አገልግሎት ከጌታ የተሰጠ በጎ እድል ወይም ደግሞ መልካም እድል ብለን ብንገልጠው እሱም ያስኬዳል። ያው እንደምናውቀው እግዚአብሔር አምላካችን አንዳች የሚጎለው አምላክ አይደለም። መጽሐፍም እንደሚናገር አንዳች እንዲጎለው በሰው እጅ አይገለገልም ስለሚል እግዚአብሔር አምላካችን የሚጎለው አምላክ አይደለም። ማንም ባይኖር መኖር የሚችል አምላክ ነው። ግን እንድናገለግለው ይህንን በጎ እድል ሲሰጠን በጎ ማለት እድል ብቻም ሳይሆን በጎም እድል ብለን ልንጠራው እንችላለን። ከዚህ ጋር ተያይዞ አንድ የእግዚአብሔር ቃል ብጠቅስ ጥሩ ነው። በሉቃስ ወንጌል ምዕራፍ 1 ላይ
መጥምቁ ዮሐንስ መወለዱን ተከትሎ ካህኑ ዘካርያስ በመንፈስ ቅዱስ ተሞልቶ ትንቢት ተናገረ ይላል እና በዛ ትንቢት ውስጥ ስለሚመጣው መሲህ ነው አብዛኛውን ትንቢት የተናገረው እና በመሲሁ የሚፈጸሙትን መንፈሳዊ ክንውኖች እዛ ክፍሉ ላይ አንስቷል እና ካነሳቸው ነገሮች አንዱን ላንሳ እና ምንድነው የሚለው በእርሱም ከጠላቶቻችን እጅ ድነን ይላል። በመሲሁ ማለት ነው። እንግዲህ ጠላቶቻችን ለማን ናቸው ካልን ኃጢአት፣ ሰይጣን፣ ይሄ ክፉ ዓለም የኛ ጠላት ነው ኦልሬዲ። ስለዚህ በኢየሱስ ክርስቶስ ከጠላቶቻችን እጅ ድነን ይልና በዘመናችን ሁሉ ነው የሚለው ያለ ፍርሃት በጽድቅና በቅድስና እንድናገለግለው ሰጠን ይላል ማለት ነው። ስለዚህ የእግዚአብሔር በጎ ስጦታ ነው ብለን ልንገልጠው እንችላለን። ግን ስናገለግለው በጽድቅ ነው፣ ስናገለግለው በቅድስና ነው። በሱ ከጠላቶቻችን እጅ ድነን ነው የሚለው። በዘመናችን ሁሉ ያለ ፍርሃት ነው የሚለው። ሰው በክርስቶስ ኢየሱስ ደም ነፃ ከወጣ በኋላ በእግዚአብሔር ፊት ያለ ፍርሃት የመኖር የልጅነት መብት አለው ማለት ነው። ምክንያቱም ከዚህ በፊት ያው ከእግዚአብሔር የለየን ኃጢአት እንደሆነ ይታወቃል። ስለዚህ በክርስቶስ አማካይነት ያ ኃጢአት ከኛ ከተንከባለለ በኋላ ሰው ወደ እግዚአብሔር የመቅረብ ድፍረት ወይም መብት ወይም እድል አለው ማለት ነው። ስለዚህ በእርሱ ከጠላቶቻችን እጅ ድነን በዘመናችን ሁሉ ያለ ፍርሃት በጽድቅና በቅድስና እንድናገለግለው ሰጠን ይላል ማለት ነው። ስለዚህ አገልግሎት ከእግዚአብሔር የተሰጠ በጎ እድል፣ መልካም እድል ልንለው እንችላለን። ምክንያቱም እንደ እድል ነው የተሰጠን ካልን የመብት ጉዳይ አይደለም ማለት ነው። በቃ እግዚአብሔር መርጦኛል፣ በቃ እድሎኛል ብለን እንድናስብ ይጋብዘናል ማለት ነው። ስለዚህ እንደዚህ የሚያስብ ሰው ደግሞ የሚያገለግሉን አገልግሎት ያው በማክበር በመፍራት አይደል ክብር በመስጠት ያገለግላል ማለት ነው። ምክንያቱም እንደውም እዛ ዕብራውያን 12 ሊሆን አይደል እኛም የማይናወጥ መንግስት ስለምንቀበል በማክበርና በመፍራት እግዚአብሔርን ደስ እያሰኘ የምናመልክበትን ጸጋ እንያዝ ወይም የምናገለግልበትን ጸጋ እንያዝ። ምክንያቱም አምላካችን የሚያጠፋ ምንድነው እሳት ነውና ስለሚል፣ ስለዚህ እግዚአብሔር መርጦኛል፣ እግዚአብሔር እድል ሰጥቶኛል ብሎ የሚያስብ አማኝ ያው እንደ እድል ነው መቁጠር ያለበት ማለት ነው። ታድያለሁ የሚል ስራው መንፈሳዊ ስራ ነው። ቅድም ወንድሜ ሰላም እንዳልከው የእግዚአብሔር ስራ ነው፣ የክርስቶስ ስራ ነው። ስራው ግን ሲሰጥህ ቅድም እንዳልከው በጸጋ ነው፣ በመንፈስ ቅዱስ ነው። ግን እግዚአብሔር አንተ ለዚህ አገልግሎት ሲጠራ ወረዳ አንተ እድለኛ ነህ ማለት ነው። በዛ መልክ እንደ እድል እግዚአብሔር ሲሰጥ እግዚአብሔር መገልገልን ይፈልጋል አይደል? አሁን ከጠላት እጅ ስለመዳን ስታነሳ እስራኤላውያን ከግብጽ ባርነት የወጡበት አንዷ ምክንያቱ ምንድነው? ያገለግሉኝ ዘንድ አይደለ? ሕዝቤን ልቀቅ ነው የተባለ። ስለዚህ እግዚአብሔር መገልገል በልጆቹ በሰራቸው መገልገል ይፈልጋል። ስለዚህ የምናገለግለው እግዚአብሔር ስለፈለገ ነው ማለት ነው። እንደ እድል የምንቆጥረው ለምሳሌ የይሁዳን ማንሳት አንችልም ወይ አይደል? የሐዋርያት ሥራ ምዕራፍ 1 ላይ ታድሎ ነበር ይላል። ስለዚህ እድል ነው ማለት ነው። አገልግሎት እድል ነውና እግዚአብሔር መገልገል ስለሚፈልግ እግዚአብሔርን ለማገልገል ደግሞ እድል ነው ከእግዚአብሔር የሚሰጥ ነው የሚለውን በተጨማሪ ለማንሳት ፈልጌ ነው። የእግዚአብሔር ስም የተመሰገነ ይሁን። እንግዲህ አገልግሎት በሁለት ነገሮችን ተመልክተናል። አንደኛ የጌታ ስራ ነው። በጣም ልናመስመረው የሚገባ ነገር ምንድነው? አገልግሎት የፕሮፌሽን አይደለም ሙያ አይደለም። ማለትም ሰዎች የዕለት እንጀራን ለማግኘት ብለው ትምህርት ቤት ገብተው እዛ በኋላ ዲግሪ ወይም ደግሞ ዲፕሎማ ይዘው ወጥተው በምድር ላይ ለሚኖሩበት የኑሮ ሂደት የሚያስክርበት አንድ የሙያ መስክ ተደርጎ መቆጠር የለበትም። ምክንያቱም በቃ አገልግሎትን ስናስብ ከጌታ ስራ ጋር አያይዘን ነው መመልከት ያለብን ማለት ነው። በጣም በሚገርም ሁኔታ ራሱ የጌታ ስራ ነው ስንል አሁን ለምሳሌ የመንግስት ስራ ነው እንላለን። በእኛ በተለምዶ ቋንቋ ካለ የመንግስት ስራ ይሰራ ይላል ማለት ነው። እነዚህ በለቋ ስንመለከተው ቃሉ ቀላል አይደለም። በቃ ሰውየው የሚሰራው የማን ስራ ነው? የመንግስት ስራ ነው ማለት ነው። እና የስራ ባለቤት መንግስት ነው ማለት ነው። እና የሚያስተዳድረው የሚመራው ሁሉ ነገር የሚያደርገው ማለት ነው ያ መንግስት ነው ማለት ነው። እና እኛም አገልግሎት
የጌታ ስራ ነው ስንል ምን እያልን ነው? ባለቤቱ ጌታ ነው እያልን ነው። እና ለዛ ለአገልግሎት የሚያስፈልገው ነገር ሁሉ ማለት ነው የሚያደርገው ለዛ አገልግሎት ዋስትናም ኃላፊነትን የሚወስደው ማለት ነው አገልጋዩ ሳይሆን የአገልግሎቱ ባለቤት ራሱ ጌታ ነው ማለት ነው። ሁል ጊዜ የጌታ ስራና ስንል ባለቤቱ በሌላ ቋንቋ ጌታ ነው ራሱ እግዚአብሔር ነው እያልን ነው። ለዚህ ነው በዚህ በመጀመሪያቱ የሐዋርያ ጳውሎስ መልእክት ላይ ምዕራፍ 1 ቁጥር 12 ላይ ጳውሎስ ይናገራል። ለአገልግሎቱ ይላል አይደል? ለአገልግሎቱ ሾመኝ ታማኝ አድርጎም ስለቆጠረው ያለው እና ለአገልግሎቱ ነው የሚለው እና ጌታ ለራሱ አገልግሎት ነው ማንን ሾመው? ጳውሎስን የሾመው ማለት ነው። እና አገልግሎቱ ስንል ምን ይያልን ማለት ነው? እኛ ሁሉ ጊዜ አገልግሎት በተመለከተ ማመስመር ያለበት ነገር እንደው ከተባለ የአገልግሎቱ ባለቤት ራሱ ማለት ነው ጌታ ነው ማለት ነው። እና ለዛ አገልግሎት ሙሉ ኃላፊነትን ዋስትና የሚወስድልን ጌታ ነው ማለት ነው። እና ይሄ ነው የጌታ ስራ የሆነው። ወደኛ ግን የሚመጣው እድል ሆኖ ነው እንዳነሳችሁት አይደለ? አሁን ለምሳሌ ማንም ሰው ሎተሪ ስለቆረጠ አይወጣለትም፣ እድል ነው የሚያወጣለት። እና ለምሳሌ እኛ አሁን እግዚአብሔር ያገለገልን ነው እኛ ስለፈለግን አይደለም አይደለ? ሁላችንም በእግዚአብሔር መንግስት የሚያገለግሉ ሰዎች ስለፈለጉ ወይም ደግሞ እኔ አገልጋይ እግዚአብሔር ቃል ሰባኪ ሆኜ ስለመፈልግ አይደለም የሆንኩት። በቃ እግዚአብሔር ይህን እድል ወደኛ ሰጥቶን ነው ማለት ነው። እና ለዚህ ነው ጳውሎስም ለአገልግሎቱ ታማኝ አድርጎ ስለቆጠረኝ እና እግዚአብሔር እኛም ጸጋውን ተማምኖ በአገልግሎት ውስጥ ማለት ነው ይጠራል። ለአገልግሎቱም ደግሞ እድልን ወደኛ ያመጣል ማለት ነው። ስለዚህ አገልግሎት ለኛ የጌታ ስራ ነው። በተጨማሪም ጌታ ደግሞ ወደኛ መጣው እድል ነው ማለት ነው። በዚህ ላይ እስቲ አገልግሎትን ካነሳን ከንትን ጋር ብናያይዘው ጥሩ ነው ብዬ አስባለሁ። እስቲ በአገልግሎት ታዲያ የተጠሩ ደግሞ ሰዎች የሚያገለግሉ አገልጋዮች አሉ አይደለ? እነዚህ በአገልግሎት ውስጥ ያላቸው ኃላፊነት ድርሻ ምንድነው? እንግዲህ ባለቤቱ እግዚአብሔር ነው ካልን ታዲያ አገልጋይ ታዲያ በአገልግሎት ምንም ነገር ማለት የለም ማለት አንችልም። እና ከዚህ ከአንደኛ ቆሮንቶስ መልእክት ምዕራፍ 3 እና ምዕራፍ 4 ጋራ አያይዘሽ ብታነሱ ከዚህ ከአገልግሎት ጋር እንደ ሁለተኛ ቆሮንቶስ ምዕራፍ 4 ላይ ጳውሎስ ስለዚህ ምክንያት ይላል አይደል? አሁን ስለ አገልግሎት በተወሰነ ምዕራፍ 3 ላይ ያነሳው ነገር አለ። በቅተን አይደለም ብሏል አይደል? ብቃታችን ከራሱ ከእግዚአብሔር ነው። እንደውም ለሐዲስ ኪዳን ለሚሆን አገልግሎት በራሱ ይሄም ልዩ ነው ማለት ነው። የሐዲስ ኪዳን ምኖች ነን? አገልጋዮች ነን። ይሄ አገልግሎት ብቃትን ይፈልጋል፣ መብቃትን ይፈልጋል ማለት ነው። ያበቃን ደግሞ እሱ ነው። ለዚህ አገልግሎት ማለኛ ለህይወትም ምን በቃም አይደለም አይደል? ከዛ ለተሰጠንም ደግሞ አገልግሎት ምን በቃም አይደለም። ለሁለቱም ያበቃን እርሱ ነው። ስለዚህ አለ ደግሞ አይደል ምዕራፍ 4 ላይ ቁጥር 1 ላይ ስለዚህ ምክንያት እንደተሰጠንም ምህረት እንደተሰጠን መጠን ይህ አገልግሎት ስላለን አንታክትም ማለት። ስለዚህ አገልግሎት የሚያታክት ነገር አለው፣ ግን አንታክትም፣ ተስፋ አንቆርጥም። ለምን? የተሰጠን አገልግሎት እንደ ምህረቱ መጠን ነው ማለት ነው። እንደ ምህረቱ መጠን አሁን ስጦታ ነው የምንለውን በደንብ የሚያጠናክርልን የእግዚአብሔር የምህረቱ ውጤት ነው። ምን አገልግሎት የተሰጠን ማለት ነው። እንግዲህ እንደ ምህረቱ መጠን አገልግሎት ከተሰጠን ቅድም ዜድ ሲያነሳው ነበራት። ይሄ የመንግስት ሰራተኛ ስትሆን ጆብ ዲስክሪፕሽን የሚባል ነገር አለ አይደል? ሲቀጥርህ መንግስት እንድትሰራለት የሚፈልገው የሥራ ዝርዝር አለ። በሕክምና የጨረሱ ሰዎች የሚሰሩት የራሳቸው ጆብ ዲስክሪፕሽን አለ። የሂሳብ ባለሙያም ደግሞ ራሱን የቻለ የሥራ ዝርዝሮች አሉ ማለት ነው። ያንን መንግስት ቆጥሮ ይወስዳል። ይሄንን የሰጠውክን ደግሞ ሰርተህ ስጠኝ ይላል ማለት ነው። ያ ዝርዝር ሳይሰጠው አይሰራው። እንደ አገልግሎት ስንል ሰጪውንም ደግሞ የሚያገለግለውንም አያይዘን ነው የምናየው። ስለዚህ ሰጠን እንደ ምሕረቱ መጠን ምን አገልግሎት ሰጠን፣ አገልግሎት አበቃን ስንል ልንሰራው
የተገባ አሁን የጌታም ስራም ስንል በቃ ልንሰራ የተሰጠን አለ ማለት ነው። ስኬታችንም ወይ ደግሞ ስኬታማም አገልጋይ አሁን ስኬታማም ነው የሚባለው እነዚህን ነገሮች በትክክል ስራውን አውቆ አገልግሎቱን አውቆ ሲፈጽም ነው ብዬ ነው የማምነው። ያንን ሚስ ካደረገ ግን ምንድን ነው ጌታ የሰጠው? ጌታ የሰጠው አገልግሎት ምንድን ነው? አንደኛ ቆሮንቶስ ምዕራፍ 3 ላይ ምዕራፍ 4 ላይ ጳውሎስ ያነሳዋል። እኔ እንደውም በጣም የሚገርመኝ ያው በቆሮንቶስ ወገኖች መካከል የተነሳ ክርክር፣ ጠብ ነበር አይደል? መለያየት ነበር። በጣም የሚደንቀኝ ደግሞ አገልጋዮቹ አይደለም የተለያዩት፣ የተገለገለው ህዝብ ነው። እኔ አጵሎስ እንደዚህ እና አጵሎስ ማን ነው ይላል። ምንድን ነው አጵሎስ? ጳውሎስስ ምንድን ነው ይላል ማለት ነው። በእነሱ እጅ ያመናችሁ ሰራተኞች አገልጋዮች ናችሁ። እኔ ተከልኩ፣ አጵሎስ አጠጣ፣ አሳዳጊው እንዳው አጠጪውም ተካዩም ከአንድ ናቸው አለ። አሳዳጊው ግን ልዩ ነው፣ ባለቤት ነው አይደል? እንዳው እናንተ የኛ እርሻ ናችሁ አይደለም የሚለው የእግዚአብሔር እርሻ ናችሁ፣ ህንፃ ናችሁ። በዛ ውስጥ ግን እኛ ምንድን ነን? እንደ እርሻ ከሆነ አንዱ ይዘራል፣ አንዱ ይኮተኩታል፣ አንዱ አረም ይነቅላል። ህይወትን ሰጥቶ የሚያሳድግስ እግዚአብሔር ነው። አየ እንደ ህንፃም ደግሞ አንዱ ብሎኬት ይደረድራል፣ አንዱ አሸዋ ያመጣል አይደል? እንደዚህ ይሰራል። ሁለቱንም ግን ያሰማራ ራሱ ነው ማለት ነው። ለዛም ህንፃውንም ያሳደግ ቢሆን እርሻውን ፍሬ እንዲያፈራ የሚያደርግ ቢሆን ራሱ እግዚአብሔር ነው። አገልጋዮቹ ግን ምንድን ናቸው? ተካዮች ናቸው፣ የሚያነጹ ናቸው፣ የሚያጠጡ ናቸው ማለት ነው። አገልጋይ ምን አለው ማለት ነው? የተሰጠው ስራ አለ ማለት ነው። እና እኔ በቆሮንቶስ መልእክት ውስጥ በአንደኛ ቆሮንቶስ ምዕራፍ 3 እና 4 ውስጥ የምረዳው ስራ አለው፣ ስራ ፈታ አይደለም ማለት ነው። አገልጋይ የሚሰራው ስራ አለው። በዛ አውድ ከተረዳ ነው ይሄንን ነው። እንደው ከዛ እንውጣ ካልን ደግሞ አሁን ትልቁ ስራው ማርቆስን መሰረት ካደረግን እንዳውም ከፍ ብለን ቁጥር 8 ላይ የላከው ነገር አለ አይደል? በእጃቸው ላከው ይላል። ምን ወንጌልን? ምን አይነት ወንጌል? በጣም ይገርማል። ለዘላለም ድነት የሆነውን ወንጌል ለዘላለም ድነት ነው። ከዛስ የማይለወጠው፣ ከዛስ ቅዱሱን ወንጌል ይላል። ከፀሐይ መውጫ እስከ መጥለቂያዋ ድረስ በእጃቸው አስይዞ ላከው ይላል። ስለዚህ ስራ ሰጥቶ ነው። ለዛ ጌታም ከነሱ ጋር ይሰራል። አገልጋይ ብቻውን አይሰራም፣ አብሮት ነው። እንደውም እዛ አንደኛ ቆሮንቶስ ምዕራፍ 3 ላይ እኛም ከእግዚአብሔር ጋር አብረን የምንሰራ ነንና ነው። አገልጋይ ብቻውን አይሰራም፣ ስራ አለው። ግን የስራው ባለቤት አብሮት ነው የሚሰራው ማለት ነው። ስለዚህ ወንጌል አስይዞ ነው የላካቸው። ባነበብነው 16ኛው ከ14 ጀምሮም ብናይ ወንጌልን ምን ማለት ነው? መስበክ ነው። ሐዋርያት ሥራ 14ም ላይ በልስጥራን ጳውሎስ ከበርናባስ ጋር ያሽባ የነበረውን ሰው በተአምራት ከፈወሱ በኋላ የሆነውን ታውቃላችሁ። የከተማው ላይ ያለው የዲያ ቤተ መቅደስ አገልጋዮች ስጦታ ይዘውላቸው መጥተዋል ሊሰውላቸው እና ጳውሎስ ልብሱን ቀዶ ተቃውሟል። ምንድን ነው ያለው ነው? እኛ እንደናንተ እኮ ሰዎች ነን አይደል? ነገር ግን ወደ ሕያው እግዚአብሔር ምን ዘወር እንድትሉ አይደል? ወንጌልን ምክንያቱም በእጃቸው አስይዞ የላከው ምንድን ነው ማለት ነው? ወንጌል ነው ማለት ነው። ስለዚህ አገልጋይ ምንድን ነው የሚሰራው? ሰራተኛ ነው ብለናል፣ እድለኛ ነው ብለናል፣ የታደለ ነው። ምንድን ነው ካለን ይሄንን ወንጌል ነው። ጌታን በእጃቸው አስይዞ የላከው ወንጌል ነው። ሂዱ ያለው ወንጌልን ስበኩ ነው ያለው። ሌላ ነገር አይደል። አገልጋይ ይሄንን ነው ይዞ የሚወጣው። ሲተክልም በምንም አይደለም የሚተክለው፣ በወንጌል ነው የሚተክለው። ሲያጠጣ የሚያጠጣው እኮ ራሱ ነው። ሌላ ምንም አይደለም። ከሌላ ቦታ መጥቶ የሚያጠጣው የለምና እኔ አገልጋይ ይሄንን ይሰራል ብዬ አምናለሁ። ሰላሙ ላይ ለመጨመር ወንድማችን ሰላሙ ስራው ወንጌል ስራ ነው ብሏል። ሌላ ስራ የለም፣ ስራ ወንጌል ነው። ኦኬ፣ ወንጌል ከሆነ ደግሞ ወንጌል ምንድን ነው የሚለው ነገር ብናነሳ ደግሞ መልካም ነው። ወንጌል የተባለ ሁሉ ወንጌል ስላልሆነ ማለት ነው። እና ወንጌል ነው የሚሰራው ካልን
ወንጌል ምንድን ነው የሚለው ነገር ለመመልከት ሮሜ ምዕራፍ 1ን ማየት ይኖርብናል። እንግዲህ ሮሜ ምዕራፍ 1 ላይ እንደተጻፈው ምዕራፍ 1 ቁጥር 3 እና 4 ላይ እሱን ብናይ መልካም ነው። ወይም ከቁጥር 1 ጀምሮ ለማንበብ ሐዋርያ ሊሆን የተጠራ የኢየሱስ ክርስቶስ ባሪያ ጳውሎስ በነቢያቱ አፍ በቅዱሳት መጻሕፍት አስቀድሞ ተስፋ ለተሰጠው ለእግዚአብሔር ወንጌል ተለየ። አንደኛ ወንጌል የእግዚአብሔር ነው። ይሄ የእግዚአብሔር የሆነ ወንጌል አስቀድሞ በነቢያት ተስፋ የተሰጠው ወንጌል ነው እና ለእግዚአብሔር ወንጌል ተለየ ይልና ይህም ወንጌል ይላል። እንግዲህ ወንጌል ይዘት አለው። አሁና ይሄ እግዚአብሔር ወንጌል የሆነው ይዘት አለው። ይዘቱ ምን እንደሚመስል ሲናገር በስጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳትን የተነሳ በኃይሉ የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው ይልና እርሱም ማን ነው ይላል? ጌታችን ክርስቶስ ነው ይላል። ክብር ለስሙ ይሁን። ወንጌል ማለት ወንጌል የእግዚአብሔር ነው። ወንጌል ምንድን ነው ካልን ኢየሱስ ነው በአጭር ቃል ማለት ነው። እንግዲህ ይሄ ወንጌል የሚይዘው ነገር አለ። በእርግጥ ከዳዊት ዘር በስጋ የተወለደ ነው። እንደ ቅድስና መንፈስ ደግሞ ከሙታን መነሳትን በኃይል የተነሳ የእግዚአብሔር ልጅ ነው ማለት ነው። እና ወንጌል ስለ ጌታችን ነው ማለት ነው። ወንጌል ስለ ኢየሱስ ነው ማለት ነው። ይሄ ቅድም አንተ ማርቆስ ወንጌል ምዕራፍ 16 ላይ ያነሳው ቅዱስ ወንጌል ተብሏል፣ የማይለወጥ ተብሏል፣ የዘላለም ደህንነት ተብሏል፣ ለሁሉ እንዲሰበክ በእጃቸው አሳልፈው የሰጠው ቃል ነው። ስለዚህ ስራው ወንጌል ነው ካልን ወንጌል ደግሞ ማን ነው? ጌታችን ኢየሱስ ክርስቶስ ነው። የወንጌል ማዕከል እሱ ነው ማለት ነው። ይህንን ወደ ጎን ያደረገ ወንጌል አይደለም፣ ወንጀል ነው እንጂ ማለት ነው። ምክንያቱም ቤተክርስቲያንም ሆነ አገልጋይ ወይም በአጠቃላይ ማለት ነው ወንጌል ከተባለ ስለማን ሊያወራ ይችላል? ስለ ልጁ ስለ ጌታችን ስለ ኢየሱስ ክርስቶስ ነው። በሌላ ቋንቋ ወንጌል ማለት መኪና አይደለም። ወንጌል ምድራዊ ሀብት አይደለም። አንዳንዴ ወንጌል እየተባለ የሚወራው ብዙ ነገር ስለሆነ ማለት ነው። ግልጽ ነው። በወንጌል ሰበብ በወንጌል ስም ብዙ ነገር ሊወራ ይችላል። ግን የወንጌሉ ማዕከል የወንጌሉ ይዘት ማን ነው? ጌታችን ኢየሱስ ክርስቶስ ነው። ይሄ ነው ለፍጥረት ሁሉ ምንም የሚደረገው ቅድም እንዳነበብ ነው የሚሰበከው ማለት ነው። በሌላ ቋንቋ የወንጌል ማዕከል ማን ነው? ጌታችን ኢየሱስ ነው። ለትውልድ ሁሉ የሚሰበከው ማን ነው? ኢየሱስ ክርስቶስ ነው ማለት ነው። ሰው ደግሞ እሱን በመስማቱ ምን ስለሚያደርግ ስለሚድን ማለት ነው። እና በዚህም ወንጌል ደግሞ የማን ኃይል ተገልጧል? የእግዚአብሔር ኃይል ተገልጧል። እዚሁ ምዕራፍ 1 ቁጥር 17 ላይ በወንጌል አላፍርምና አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው ለሚያምን ሁሉ የእግዚአብሔር ኃይል ለማን ነው? ለማዳን ነውና። ለሚያምን ምን ሁሉ ማለት ነው። ለሚያምን ሁሉ ለማዳን የማን ኃይል ነው? የእግዚአብሔር ኃይል ነውና ይልና ጻድቅ በእምነት ይኖራል ተብሎ እንደተጻፈ የእግዚአብሔር ጽድቅ ከእምነት ወደ እምነት በእርሱ ምን ያደርጋል? ይገለጣልና። በወንጌል የእግዚአብሔር ጽድቅ ተገልጧል ማለት ነው። በወንጌል የእግዚአብሔር ኃይል ተገልጧል ማለት ነው። ይህ ኃይል ደግሞ ማንን የሚያድን ነው? ሰዎችን ሁሉ የሚያድን የእግዚአብሔር ኃይል ነውና ስራው የወንጌል ስራ ነው። ወንጌሉ ደግሞ ማን ነው ካልን ጌታችን ኢየሱስ ነው። ለዚህ ነው አይደለ ጳውሎስ ጢሞቴዎስን በቃ ስራ አድርግ ወንጌል ሰባኪነትን። አገልጋይ ከዛ ውጪ ምንም የሚያወራው ነገር የለውም ማለት ነው። ከወንጌል ውጪ አንዳንዴ ስለምናይ እዛ ግቢ መቀሌ ከሳቴ ብርሃን መንፈሳዊ ኮሌጅ በመማርበት ሰዓት አንድ አባትም ብለዋል፣ ወንጌል ያለቀበት አገልጋይ ስድብ ይጀምራል እና ብለው ተናግረዋል። እና ምን ለማለት ነው ብዬ ለመረዳት በጣም ብዙ ሞክሬያለሁ። እንግዲህ የወጣው ወንጌል ሰብካለሁ ብሎ ነው ወንጀል ብለሃል እና ግን ወንጌል አይደለም። ምክንያቱም ወንጌል ስድብ አይደለም። አንደኛው ወንጌል ለዘላለም ነው አይደል? ስለዚህ ወንጌል እኮ አያልቅም። እኔ በጣም ሮሜ 1:16ንም አንስተሃል። አሁን እኛ የሚመስለን አንዳንድ ጊዜ እንደዛ የሚመስለን ወንጌል በራሱ የሚሰበከው በቃ ለአዳዲሶች ትንሽ 5-6 ዓመት እየቆየ ሲመጣ ደግሞ ሌላ ትምህርት ከወንጌል ውጪ ማለት ነው። እንግዲህ የሮሜ ቤተ ክርስቲያን በበዓለ ሃምሳ መንፈስ ቅዱስ በወረደ ዕለት እንደው ያ ብርሃን የበራላቸው ሰዎች ወደዛ ሄደው ቤተ ክርስቲያን እዛ እንደጀመሩ እናውቃለን። እንግዲህ
ቢያንስ ከተመሰረቱ እንኳን ብዙ ዓመታትን አስቆጥረዋል። ግን ጳውሎስ ደግሞ የሚላቸው እዛ ምንድን ነው? እንደ አገልጋይ ለእናንተ ወንጌልን ልሰብክ ተዘጋጅቻለሁ ይላቸዋል። አያልቅበትም። አሁን ለእነሱ ወንጌል ይገባል። ሰምተው ድነው የለም ወይ? ግን በቃ አገልጋይ ሁል ጊዜ የሚያወራው ወንጌል ነው ማለት ነው። ሌላ ነገር የለውም ማለት ነው። ዛሬም ቢመጡ ወንጌል ነው። 11 ዓመት ወንጌል ነው። 100 ምናምንም ዓመት እናስቆጠር በእግዚአብሔር ጸጋ ወንጌል ነው ማለት ነው። አገልጋይ ከዚህ ውጪ የሚያወራው ነገር የለውም። ሌላ ነገር ካወራ ግን ስድብ ነው። እሱ ደግሞ የዲያብሎስ ልሳን ይሆናል ማለት ነው። እና ይሄንን ላክል ብዬ ነው። የጌታ ስም የተመሰገነ ይሁን። እንግዲህ ውድ ተመልካቾቻችን የአገልግሎት ትኩረት በሚል ርዕስ የተለያዩ ሀሳቦችን ከእግዚአብሔር ቃል አንስተን እየተማማርን ነው። ደግሞም ከወንድሞች ጋራ ጥሩ ጊዜ እያሳለፍን እንገኛለን። በአገልግሎት ውስጥ የአገልግሎት ባለቤት ራሱ እግዚአብሔር እንደሆነና በተጨማሪም በአገልግሎት ውስጥ ደግሞ የአገልጋይ ደግሞ ድርሻ ከእግዚአብሔር ጋር አብሮ የሚሰራ ሰራተኛ እንጂ የአገልግሎቱ ባለቤት እንዳልሆነና በዚህ አገልግሎት ውስጥ ደግሞ ሊሰብክ ወይም ደግሞ ስራ አድርጎ ደግሞ መያዝ ያለበትን ደግሞ እውነተኛ የእግዚአብሔርን ወንጌል መስበክ እንደሆነ ከወንድሞች ተመልክተናል፣ ደግሞ ነገረውናል። ለዚህ ነው አለ ሐዋርያው ጳውሎስም ጢሞቴዎስንም ቃሉን ስበክ በጊዜውም ያለ ጊዜውም ጽና ይላል። እና አንድ የመጽሐፍ ቅዱስ አስተማሪ ምን አለ? ቃሉን ስበክ ማለት ይላል በቃ በእናት ሌላ አትናገር ማለት ነው ይላል ማለት ነው። እና ምን በቃ ሁሉ ጊዜ በቃ ቃሉን በቃ ስበክ ማለት ነው። እና በጣም ቅድም ያሬድም አንተም አንስታችኋል። እንግዲህ ወንጌል ክርስቶስ ኢየሱስ ማዕከል ያደረገ ነው። እና በቃ ምን ብናወጣው ወንጌል ጌታን ብናወጣው ወንጌል አይደለም። ወንጌል ያሰኘው ራሱ ጌታ ኢየሱስ ነው። የመስራቹን ያመጣው ጌታ ኢየሱስ ስለሆነ ማለት ነው። እና ልዩ ወንጌልም ተብሎ በገላትያ መልእክት ላይ ተናግረዋል። በቃ ልዩ ኢየሱስም ልዩ መንፈስ የሚሉ ከእውነተኛው የተለዩ እንዳሉ መጽሐፍ ይነግረናል። ግን ጳውሎስ በጣም በሚያስደንቅ ሁኔታ በዚህ በቆሮንቶስ መልእክት ምዕራፍ 1 ቁጥር 23 በመጀመሪያቱ ላይ እኛ ግን የተሰቀለውን እንሰብካለን ይላል። በጣም በቃ ይሄንን የተሰቀለው የሚለውን የተጠቀመበት ነገር ዝም ብሎ ነው ብዬ አላስብም። መንፈስ ቅዱስ በሱ ይሄን ያስገባበት ምክንያቱም በቃ እኛ የምንሰብከው ኢየሱስ የተሰቀለው ነው እንጂ አሁን ሰዎች በቃ እንሰብካለን ሊሉ ይችላሉ። የተሰቀለውን አጥፎኛ ክርስቶስን እንሰብካለን ሊሉ ይችላሉ። ግን እኛ ጳውሎስ የተናገረ ያለው እውነተኛ ወንጌል የተሰቀለውን ክርስቶስን ማዕከል ያደረገ ስብከት ነው ማለት ነው። ሌላም ክርስቶስም እንዳለ መጽሐፍም ስለሚነግረን ማለት ነው። ስለዚህ እኛ የምንናገረው እኛም የምንሰብከውም የአገልግሎታችንም ማዕከልም ማነው ከተባለ ጌታ ኢየሱስ ክርስቶስ ወይም ደግሞም ኢየሱስ ለደቀ መዛሙርቱ የሰጠው እውነተኛው ወንጌል ቅዱስ የሆነውን ያን ወንጌል ደግሞ ሲሰሙ ሕይወትና መዳንን የሚያገኙበት እውነተኛ ወንጌል የአገልግሎታችን ማዕከል እንደሆነ ተመልክተናል። እንግዲህ ተመልካቾቻችን ቀጣይ ደግሞ የተለያዩ ሀሳቦች ይዘን እንመጣለን። ከአፍታ ቆይታ በኋላ እንመለሳለን። ቃላዋዴ የአዋጅ ቃል ቃላዋዴ የአዋጅ ቃል። የጌታ ጸጋ ከሁላችሁ ጋር ይሁን። እንግዲህ ከአፍታ ቆይታ በኋላ በድጋሜ ተመልሰናል። በመጀመሪያው ክፍል ላይ አገልግሎትና አገልጋይነት በተመለከተ ከእግዚአብሔር ቃል ውስጥ ለማየት ሞክረናል። አሁን ደግሞም በሚኖረን ውይይት ደግሞም የአገልግሎት ትኩረትና የኛ ደግሞም የአገልግሎት ትኩረታችን ምን እንደሆነ ከእግዚአብሔር ቃል ውስጥና ደግሞም ከምናገለግለው የአገልግሎት መልኩ ውስጥ ደግሞም ለማየት እንሞክራለን። እንግዲህ ጌታ እግዚአብሔር አገልግሎት ይሰጣል። ያ ደግሞም አገልግሎት የራሱ ዓላማና ደግሞም ትኩረት ደግሞ ሊደረግበት የሚፈልግ ደግሞም ዓላማ እንዳለው ደግሞ የእግዚአብሔር ቃል ይነግረናል። ስለዚህ
አገልግሎት በተመለከተ ሁለት አቅጣጫዎች እንዳሉት የመጽሐፍ ክፍል ይነግረናል። አንደኛው ምንድነው? ሰዎች እውነተኛ ወንጌልን ሲሰበክላቸው ተሰብኮላቸው አምነው እንዲድኑና ሁለተኛው ደግሞ የዳኑ ሰዎች ደግሞ የደቀ መዝሙርነትን ህይወት ወይም ደግሞ በእውነተኛው የክርስትና መሰረት ላይ ተመስርተው እንዲያድጉ ማድረግ ነው። ስለዚህ ከጨለማው ዓለም ተናጥቆ በማምጣትና የመጣውን ደግሞ የማጽናት ስራው እንደማ ማጽናት አገልግሎት እንዳለ መጽሐፍ ይነግረናል። ስለዚህ እስቲ እነዚህን ሁለቱን አገልግሎት በተመለከተ የእግዚአብሔር ቃል ምን ይነግረናል? እግዚአብሔር የተመሰገነ ይሁን። እንግዲህ አንስተኸዋል። የአገልግሎት ትኩረት የሚያደርግባቸው አካባቢዎች አሉ ወይም ደግሞ አቅጣጫዎች አሉ። ይሄ ማለት ለምንድን ነው የምናገለግለው ነው። የምናገለግለውን አውቀናል። የአገልግሎት ምንነትን ተረድተናል እና ምንም እንደምናገለግል በራሱ የምናገለግለው ወንጌል ነው። የምናገለግልበት ደግሞ የራሱ የሆነ ምን አለው ማለት ነው፣ ምክንያት አለው ማለት ነው። እግዚአብሔርም የሚፈልገውና የሚጠብቀው አይደል? እኛም ምን ፈልገው አለን ማለት ነው። ለዚህ እንዲረዳን አንደኛ ተሰሎንቄ የአካያ ሰዎችና የመቄዶንያ ሰዎች ስለ ተሰሎንቄ አማኞች የመሰከሩትን ምስክርነት ማንሳት ፈልጋለሁ። አንደኛ ተሰሎንቄ ምዕራፍ 1 ቁጥር 9 እስከ 10 ማለት ነው። እንዲህ ይላል፣ እነርሱ ራሳቸው ወደ እናንተ መግባታችን እንዴት እንደነበረ ስለኛ ይናገራሉና ለሕያውና ለእውነተኛ አምላክም ታገለግሉ ዘንድ ከሙታንም ያስነሳው ልጁን እርሱንም ኢየሱስን ከሚመጣው ቁጣ የሚያድነንን ከሰማይ ተጠብቁ ዘንድ ከጣዖቶች ወደ እግዚአብሔር እንዴት ዘወር እንዳላችሁ ይናገራሉ ይላል። እንግዲህ ሐዋርያት ሥራ ምዕራፍ 17 ወደ ተሰሎንቄ በሁለተኛው ሐዋርያዊ ጉዞ ጳውሎስ ወደዛ ከተማ ከሲላስ እና ከጢሞቴዎስ ጋር እንዴት እንደገባ ይነግረናል። እንግዲህ እዛ ከተማ ላይ ወንጌልን ነው የሰበከው። ክርስቶስ ነው ያሉት አይሁድም ስለነበሩ የብሉይ ኪዳን መጽሐፍትን እየተረጎመ ማለት ነው። እንግዲህ ብሉይ ኪዳን ቅዱሳት መጽሐፍት እንኳን ስለ ክርስቶስ እንደሚናገሩ ስለ መሲሁ እንደሚናገሩ ያ ደግሞ ኢየሱስ እንደሆነ ነግሯቸዋል። በዛ መካከልም እንግዲህ ምኖችም አሉ ማለት ነው፣ አሕዛብም አሉ ማለት ነው። እና የሰበከው ወንጌል ነው፣ ያስተማረው ወንጌል ነው። ያ ወንጌል የኢየሱስ ነው። ለምንድን ነው ካልን ከጣዖታት ወደ ሕያው እግዚአብሔር ዘወር እንዲሉ ማለት ከጣዖታት ወደ እግዚአብሔር። እንዳውም የሚገርመኝ ሕያውና እውነተኛውን አምላክ ታገለግሉ ዘንድ ይላል። የሚደንቅ ነው። እግዚአብሔር እኮ ሕያው ነው። ጣዖታቶች ግን ሕያዋን አይደሉም ማለት ነው። ስለዚህ የሚያመልኳቸው እንደነሱ ይሁን ተብሎ የለ። እጅ አላቸው ማይዳሰሱ፣ እግር አላቸው ማይሄዱ፣ ዓይን አላቸው አያዩም፣ ጆሮ አላቸው አይሰሙም፣ አንደበት ተሰርቶላቸዋል፣ ግን ምንም የለ። ሕያዋን አይደሉም ማለት ነው። የሚያመልኳቸውም እንደነሱ ይሁኑ ከተባለ እነዚህ ሰዎች እንደነሱ ነበሩ ማለት ነው። ስለዚህ እነዚህን ሰዎች ከዚህ አይነት ህይወት ፈልቅቆ ያወጣው ወንጌል ነው እና ትኩረታችን ምንድን ነው? ወንጌልን ስንሰብክ የምንጠብቀው ነገር ምንድን ነው? ሰዎች ከጣዖት አምልኮ ምን ጣዖት በቃ ኦልሬዲ እግዚአብሔር የሌለበት እኮ ህይወት ነው አይደል? ወደ ጎን ያደረገ ማለት ነው። የግድ የተቀረጸ ምስል ብቻ ብለን አይደለም። አሁን በቴሌቪዥን በትክክል ከእግዚአብሔር እጅ የተቀበልናቸው ነገሮች በራሱ በደንብ ሊሆን ይችላል፣ በትክክል ይሆናል፣ ምንም ጥርጥር የለውም። እና ይሄንን የሚያስጥል ነው ማለት ነው ወንጌል። ከነዚህ ጣዖታቶች ነፃ
ወጥተው ሕያውን ደግሞ እውነተኛ እግዚአብሔር እውነተኛ የሆነውን አምላክ እንዲያገለግሉን ያስቻለው ማለት ነው። ስለዚህ ወንጌል ቅድም ለማዳን ነው ብለን የለ። ስለዚህ አዳኝ የሆነውን ወንጌል ነው የምንሰብከው። ያን ስናደርገም ሰዎች ምን ይላሉ? ይድናሉ አይደል? ከስራት ይፈታሉ፣ ነፃ ይወጣሉ። እኔ መጀመሪያ ወንጌልን የምንሰብክበት ዓላማ ብዬ የማስበው ትኩረት የምናደርገው ብዬ የማስበው አንተም እንዳነሳው የነፍሳት መዳን ነው፣ የሰዎች ነፃ መውጣት ነው። ይሄ የእግዚአብሔርም አጀንዳ ነው። ደግሞ የእኛም ቢሆን ትኩረት የምናደርገው የሰዎች መዳን ላይ ነው። የሰዎች መዳን ማለት የእግዚአብሔርን ሕይወት መቀበል እንጂ ደጋፊ ማብዛት አይደለም። አሁን ደጋፊ እንዲበዛ ነው ወንጌል የሚሰበከው አይደለም። የእግዚአብሔር ሕይወት እነሱ ውስጥ እንዲታይ እነሱ ውስጥ እንዲገባ ማለት ነው። ምክንያቱም ወንጌል ያንን የማድረግ ኃይል አለውና ማለት ነው። ስለዚህ እኔ በዚህ መንገድ ነው ከጣዖታት ወንጌል የምንሰብከው። ሰዎች ጣዖታትን ሁሉ እንዲተው እግዚአብሔር የሌለበትን እግዚአብሔርን ወደ ጎን ያደረገውን ነገር በሙሉ እርግፍ አድርጎ ትቶ ሕያው ደግሞ እውነተኛ የሆነውን አምላክ ወደ ማምለክ ያን ጊዜ አይኖቹ ይበራሉ፣ ልቡ ይከፈታል። ጌታ ክርስቶስ ምን እንዳደረገለት ሰው መረዳት ይችላል። ያንን የሚያውቀው በወንጌል ውስጥ ነው። እና አንዳንድ ሰዎች እኮ ይላሉ ኢየሱስ ኢየሱስ ለምንድን ነው የምትሉት? እሱም ብቻ ለምንድን ነው የምትሰብኩት ይላሉ። አንደኛ የተሰጠንም ስም የተላክንበትም ተልእኮ ከሱ ውጭ አታውሩ ነው። ቅድም ዜድ ብላ እንደው በእናት ከሱ ውጭ አቃኑን ሰበካ በቃ ከሱ ውጭ አታውራ አይደል? ከሱ ውጭ ከሞት የሚያሳርፍ አለ ወይ? ከሱ ውጭ ነፃ የሚያወጣ አለ ወይ? ከሱ ውጭ ከኃጢአት የሚያድን አለ ወይ? የለም። ሌላውን ብናወራ ምንም ጠብ የሚል ህይወት የሚሰጥ ነገር ልናገኝበት አንችልም። ለዛ ነው ትላንትም ኢየሱስ ብለን የምንሰብከው ዛሬም ኢየሱስ ብለን የምንሰብከው። ያልተቀየጠበትንም ወንጌል ደህነኛው እውነተኛ የሆነውን ወንጌልም የምንናገረው ሰዎች ከጨለማ ጴጥሮስ ብሎ የለ ከድቅድቅ ወደሚደነቀው ብርሃን በቃ ወደዚህ መውጣት የሚቻለው አንድና አንድ ያለው አማራጭ ኢየሱስ ስለሆነ ነው። እሱም ወንጌል ነው እና እንደው ይህንን የሚያዩ ይህንን መረዳት አለባቸው ያስባለሁ። ምናልባት ያልተረዱ ሰዎች እግዚአብሔር ልኮን እግዚአብሔር ጠርቶን አይደል? እግዚአብሔር አገልግሎት ሰርቶን ይህንን ቅዱስን ወንጌል የምንነግራችሁ የምናወራችሁ በቃ ሰው ከጨለማ መውጣት ካለበት መፍትሄው ብቻ ስለሆነ እግዚአብሔር የሚፈልገው ይህንን ስለሆነ ብዬ አስባለሁኝ። እኔ እንግዲህ የመጀመሪያው አንደኛውን ክፍል ማለትም የአገልግሎት ትኩረታችን የሆነውን የሰዎች ወይም ደግሞ የነፍሳትን መዳንን እንግዲህ በተወሰነ መልኩ እንግዲህ ወንድማይ ሰላሙ አንስቶታል። እንግዲህ በዚህ ላይ በመጀመሪያው ክፍል ላይ ተጨማሪ ካለ ወንድማችን ያሬድ። መልካም። በመካከላችን ጸጋውን ያበዛልን አምላካችን እግዚአብሔር ስሙ ለዘላለም የተባረከ ይሁን። እንግዲህ ስለ ወንጌል ነው እያወራን ያለነው። እኔ ደግሞ እስቲ ከትርጉሙ ብንጀምር ብዬ ማሰብኩኝ። እንግዲህ ወንጌል ማለት ምስራች ማለት ነው። ኢቫንጌሊዮን ከሚለው የግሪክ ቃል የወጣ ቃል እንደሆነ ይታወቃል። እሱም መልካም ምስራች ወይንም ጥሩ ዜና ልንለው እንችላለን። ኦኬ፣ እንደምታውቁት ምስራች ካለ ከምስራቹ በፊት የሆነ ሁኔታ ነበር ማለት ነው። እሺ፣ ምንም በሌለበት ነገር ምስራች የሚባል ነገር አይኖርም። ለምሳሌ አሁን ሰላሙ ታያለ፣ ወንድሜ ታያለ እና ታያለ ብለህ በቃ ነገ ታያለ ብለህ ምንድነው የሰውዬ እያወራው ነው የምትለኝ? ምክንያቱም እያየህ ነው። እና ምንም አይነት ሁኔታ ውስጥ በሌለህበት ሁኔታ ለአንተ የሚነገር ምስራች የለም ማለት ነው። ወንጌል በባህሪው ምስራች ነው። ለሰው ሁሉ የሆነ ምስራች ማለት ነው። ለሰው ሁሉ የተነገረ መልካም ዜና ማለት ነው። ኦኬ፣ ለሰው ሁሉ የተነገረው መልካም ዜና ወይም መልካም ምስራች ምንድነው ካልን ደህንነት ነው። ኦኬ፣ ደህንነት ነው ካልን ሰው ከደህንነት ውጪ ነበር ማለት ነው። ሰው ሁሉ መዳን ያስፈልገው ነበር ማለት ነው አይደል? መዳን የማያስፈልገው የለም። ስለዚህ ሰው ሁሉ ኃጢአተኛ ነው፣ እግዚአብሔር ክብር የጎደለው ነው ማለት ነው። እና ወንጌል ለዚህ ለወደቀውና በኃጢአት ጨለማ ውስጥ ላለው ሰው እግዚአብሔር ወደ ሰው ያመጣው መልካም ዜና መልካም ምንድነው ማለት ነው? ምስራች ነው ማለት ነው። ስለዚህ ከምስራቹ እንኳን ስንመለከት ይሄንን እናስተውላለን። እንደውም ከዚህ ጋር ተያይዞ አንድ ቃል ብጨምር ጥሩ ነው።
በዚህ በሮሜ መልእክት ምዕራፍ 10 ላይ እግዚአብሔር ቃል ሲናገር ቁጥር 13 ላይ የጌታን ስም የሚጠራ ሁሉ ይድናል አለ። አሁን ጌታን የሚጠራ ሁሉ ይድናል ነው ሐሳቡ። ግን ይሄንን ደግሞ ማብራራት ነበረበት ሐዋርያው። ስለዚህ ይሄን ሲያብራራ ከቁጥር 14 እስከ ቁጥር 17 ያለውን ያብራራበት መንገድ አለ። አንደኛ ካላመኑበት እንዴት አድርገው ይጠሩታል ይላል። ስለዚህ ኢየሱስን በእምነት ለመጥራት ወይም ኢየሱስን ለመጥራት እንደ ቅድመ ሁኔታ ሆኖ የቀረበው ምንድነው? እምነት ነው። ሰው ኢየሱስን ለመጥራት ምን ያስፈልገዋል? እምነት ያስፈልገዋል። ከዛ ደግሞ ለማመን ደግሞ መስማት አለበት። ለመስማት ደግሞ ቃሉን የሚያገለግሉ ጌታ የላካቸው የእሱ ልዑክ መኖር መቻል አለባቸው። ከዛም ቀጥሎ ደግሞ እነሱ ደግሞ ካልተላኩ አይሰብኩም። እና ምን ይላል? መልካሙን የምስራች አይደል የሚለው? አዎ። ነገር ግን ሁሉ ለምስራቹ ቃል አልታዘዙም። ኢሳይያስ ጌታ ሆይ ምስክርነታችን ማን አመነ ብሏልና፣ እንግዲያስ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ይላል ማለት ነው። ስለዚህ ወንጌል ምስራች ነው። እኛ ለሰው ሁሉ የምናወራው ምስራች ነው ማለት ነው። ይሄ ምስራች ምንድን ነው? የሰው መዳን ነው። ለዛም ነው ኤፌሶ ምዕራፍ 1 ላይ እኮ እናንተም የእውነትን ቃል ይሁም የመዳናችን ወንጌል ምን ብላችሁ ሰምታችሁ በክርስቶስ አምናችሁ በተስፋ መንፈስ በመንፈስ ቅዱስ ምን አላችሁ ታተማችሁ ነው የሚለው። ስለዚህ ሰው እንዲድን ወንጌል ይሰበካል ማለት ነው። ወንጌል ደግሞ ክርስቶስ ነው። ሰው ክርስቶስ ካልተሰበከው፣ ሰው ክርስቶስ ካልተነገረው ፈጽሞ ሊድን አይችልም። ቅድም ባነበብነው በማርቆስ ወንጌል ላይ ለዘላለም ደህንነት የሚሆነውን አይደል የሚለው። ወንጌል በወንጌል ደህንነት ተገልጧል። ያ ደህንነት ዘላለማዊ ደህንነት ነው። ግን የማይለወጥ ቅዱስን ወንጌል ምን አድርጎ ሰጣቸው? በእጃቸው አስይዞ ላካቸው ስለሚል ወንጌል በወንጌል ውስጥ የዘላለም ደህንነት ተገልጧል። ይህንን ደግሞ ምስራች ደግሞ ሰዎች ሁሉ መስማት መቻል አለባቸው። ቅድም እንዳልነው ወንጌል ስለ ክርስቶስ ነው። ሰው ደግሞ ክርስቶስ ካልተሰበከው ወደ ደህንነት ሊመጣ አይችልም። ስለዚህ ሰው እንዲድን ወንጌል የሚሰበከው ማለት ነው። የጌታ ስም የተመሰገነ ይሁን። አንድ በዚህ በመጀመሪያው የአገልግሎት ትኩረት ላይ የሐዋርያት ስራን እንግዲህ ቅድምም ወንድም ሰላሙም ሲያነሳው ያንን ጥቅስ አንስቶታል። እንግዲህ ጠንከር ለማድረግ ያህለው የሐዋርያት ስራ ምዕራፍ 14 ከቁጥር 8 ጀምሮ የተፈጸመ አንድ ታሪክ አለ። ያም ደግሞ በልስጥራን የሆነ ነው እና ጳውሎስና በርናባስ ያደረጉት አንድ ምልክት ነበረ። ያው እንግዲህ በአገልግሎት ውስጥ እንግዲህ ሲገለገል የሚሆን ነገር ነው አለ አንድ ምልክቶች አገልግሎት ለማጽናትም ጭምርም ስለሚያገለግል ማለት ነው። እና ያ ምልክት ያን ምልክት ካደረጉ በኋላ ወይ ያን ታምር ከሰሩ በኋላ ሰዎች ወደ ጳውሎስና በርናባስ ጋር መጥተው ስም ሰየሟቸው አይደለ? ለጳውሎስም ለበርናባስም አንዳንድ ስም ሰጥቷቸው ከአማልክት ጋራ በማገናኘት ማለት ነው። ግን ጳውሎስ ያን ነገር አልፈለጉም ማለት ነው። እና ቁጥር 15 ጀምሮ ላንብቦ ይላል። እናንተ ሰዎች ይህን ስለምን ታደርጋላችሁ? ያ ማለት እንዲሰውላቸው ያደረጉበት መንገድ ማለት ነው። እኛ ደግሞ እንደናንተ የምንሰማ ሰዎች ነን። እና በጣም የሚያስገርመው ይህንን አባባል የቅድም ባነሳ ነው ክፍል ላይ አንደኛ ቆሮንቶስ ምዕራፍ 4 ቁጥር 1 ላይ እኛ እኮ ሰዎች ነን ይላል፣ ሎሪሽ ነን ይላል ማለት ነው። እና ይደግመዋል ማለት ነው። እና በቃ እኛ እንደናንተ የምንሰማ ሰዎች ነን። ከዚህም ከንቱ ነገር ሰማይና ምድርን ባህርንም በእነርሱ ያለውን ሁሉ ወደ ፈጠረ ይላል እና ወደ ሕያው እግዚአብሔር ዘወር ትሉ ዘንድ ወንጌልን ምላት ነው እንሰብካለን። ቅድም ሰላሙ አንደኛ ተሰሎንቄን ሲያነሳ እግዚአብሔር ሕያውነትን አንስቶ ነው እየተናገረ ያለው ማለት ነው። አሁንም ሁልጊዜ ከጣዖት ከአማልክት ጋር ሲገናኝ የሚነሳ ነገር ምንድነው ከተባለ እግዚአብሔር ሕያውነትን ነው መርሳት የሌለበት ነገር ማለት ነው። ምክንያቱም እነሱ ከአማልክት ዘወር እንዲሉ ነው። የነሱ ደግሞ አማልክት ደግሞ ሕያው አይደሉም ማለት ነው። በቃ ያላቸው ነገር አይናገሩም፣ አይሰሙም፣ በቃ አይለሙም ማለት ነው። ነገር ግን በጣዖት በተነሳ ቁጥር ሁልጊዜ የእግዚአብሔር ሕያውነት ኮልቶ ይሰበካል ማለት ነው። እና ጳውሎስ በቃ እነዚህን ሁሉ ወደ ፈጠረ ወደ ሕያው እግዚአብሔር ዘወር እንድትሉ ወንጌልን እንሰብክላችኋለን። ስለዚህ ማለት ነው ይሄ አቅጣጫ መቀየር ማለት ነው።
አይደል? በስተቀኝ የሚሄድ ሰው ወደ በስተግራ ወይም በስተግራ የሚሄድ ሰው በስተቀኝ ማድረግ ማለት ነው። ስለዚህ የወንጌል የአገልግሎታችን ትኩረት የሚሆነው አሁን ደግሞ አገልግሎታችን እያገለገልን ያለው ምንድነው? ሰዎች ጌታ ኢየሱስ ክርስቶስን በማመን የዘላለም ሕይወት እንዲያገኙ ከጨለማው ደግሞ እንዲያመልጡ ስለምንፈልግ ነው። እና ያን ደግሞ ጌታን ደስ የሚያሰኝ ስራም ተብሎ በመጽሐፍ ተነግሮናል ማለት ነው። እስቲ ወደ ሁለተኛው ክፍል ከመሄዳችን በፊት እስቲ እንግዲህ ይሄንን አገልግሎት በቴሌቪዥንም ይሁን በተለያዩ የሶሻል ሚዲያ የሚከታተሉ ያላመኑ ሰዎች ሊኖሩ ይችላሉና እስቲ ትንሽ ደቂቃ የምስራቹን ብትነግሯቸው ጌታ ኢየሱስ ክርስቶስን እንዲያምኑና ሕይወት ከሆነው ከጌታ ጋር እንዲገናኙ የምስራቹን ቃል በመጀመሪያ ሰላሙ ተናገርና ከዛ በኋላ ደግሞ ያሬድም ይናገራል። እንግዲህ እግዚአብሔር ዘመናትን ይቆጣጠራል አይደል? እሱ ከጊዜ ውጪ ነው፣ ግን ደግሞ በጊዜ ውስጥ ይሰራል። እግዚአብሔር የማይናገርበት ዘመን የለም። ከጥንትም ከዘላለምም ሲናገር ኖሯል። አሁንም ደግሞ ይኸው እየተናገረ ነው። በተናገረበት ልጁ ደግሞ በእኛም ዛሬ በመንፈሱ በኩል እየተናገረ ነው ማለት ነው። እና እንግዲህ ጆሮ ያለው መስማትን ይስማ ብሏል። ይህንን የሚያደርገው ሁል ጊዜ ምን ስለሚያደርግ ነው? ስለሚጣራ ማለት ነው። ሰምቶ መመለስ የሰው ድርሻ ስለሆነ እና ይህንን በማሰብ እንግዲህ ወደዚህ እውነት ያልመጣችሁ የምናገለግላችሁ ጳውሎስ ብሏል። የምናገለግለው አይደል ጌታ ክርስቶስን ነው። እኛ የምናወራላችሁ የምንነግራችሁ የምንሰጣችሁ ጌታ ክርስቶስን ነው እና ይሄንን እውነት ያልተረዳችሁ ከዚህ እውነት ጋር ያልተስማማችሁ ዘላለማችሁን ያላበጃችሁ ዛሬም እድል ስለሆነ የእግዚአብሔር ቃል በሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 1 እና 2 ላይ እነሆ የመዳን ቀን አሁን ነው ይላል። ስለዚህ የመዳን ቀን አሁን ስለሆነ እንደ ዘላለምን ሕይወት ለማግኘት ከምታደርጉት በላይ እሱ የሰራላችሁ ስለሚልቅ ኤፌሶን ምዕራፍ 2 ቁጥር 18 ላይ በእርሱ ስራ በአንድ መንፈስ ወደ አብ መግባት አለንና ተብሎ እንደተጻፈ ደግሞ የሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ መዳንም በሌላ በማንም የለም እንድንበት ዘንድ ለሰው ልጆች ሁሉ የተሰጠ ስም ተብሎ ተጽፏል። ስለዚህ አምናችሁ እንድትድኑበት እግዚአብሔር ልጁን ሰጥቷል፣ ለዓለም ሁሉ ሰጥቷል እና ከዚህ እውነት ጋር እንድትስማሙ ዘላለማችሁን ዛሬውን እንድትወስኑ ከዚህ ሰዓት በኋላ ምን እንደሚገጥማችሁም ስለማታውቁ እንድትወስኑ ያልወሰናችሁ እንድትወስኑ ያልጨከናችሁ እንድትጨክኑ በእውነት ማለት ነው። ዘላለማችሁን ዛሬ ላይ ወስኑ። ጌታ ክርስቶስ ነው ከኃጢአት የሚያድን ከጨለማም የሚያወጣ እሱ ነው። ወደ ብርሃን የሚያመጣና የብርሃን ሕይወትን የሚሰጥ እርሱ ስለሆነ ከዚህ ጋር እንድትስማሙ እናንተ ደካሞች ጎበዝ ሆናችሁ ወደ እግዚአብሔር ለመምጣት እንዳትፈልጉ በስራችሁም እንደው ጻድቅ ሆኜም ወደሱ እመጣለሁ ብላችሁም እንዳታስቡ ደካሞች ነው ያለው። ከእናንተ የሚጠበቀው እኔ ደካማ ነኝ አልችልም በሉ፣ እሱ ያሳርፋችኋልና ከዚህ እውነት ጋር እንድትስማሙ ደግሞ ንስሐ እንድትገቡ ኃጢአታችሁን በመናዘዝ የበደላችሁን ስርየት እንድትቀበሉ በጌታ በኢየሱስ ክርስቶስ ስም ጥሪ ላስተላልፍ ፈልጋለሁ። መልካም። እግዚአብሔር አምላካችን ስሙ ለዘላለም የተባረከ ይሁን። ወንድሜ ሰላሙ ባለው ላይ አጭር መልእክት ማስተላለፍ ፈልጋለሁ። ይህንን መልእክት ደግሞ በቃሌ ከምለው ይልቅ በዕብራውያን መልእክት ምዕራፍ 2 ቁጥር 1 እስከ 4 ያለውን ብቻ በማንበብ ቃሉን እንደ ራሴ መልእክት ማስተላለፍ ፈልጋለሁ። በእርግጥ የቃሉ ባለቤት እኔ አይደለሁም፣ ግን የተባለውን ለማስተላለፍ ያህል ነው። እንዲህ ይላል። ስለዚህ ከሰማነው ነገር ምናልባት እንዳንወሰድ ለእርሱ አብልጠን ልንጠነቀቅ ያስፈልገናል። በመላእክት የተነገረው ቃል ጽኑ ከሆነ መተላለፍና ለመታዘዝም ሁሉ የጽድቅን ብድራት ከተቀበለ እኛስ እንዲህ ያለውን ታላቅ መዳን ቸል ብንል እንዴት እናመልጣለን? ይህ በጌታ በመጀመሪያ የተነገረ ነበርና
የሰሙትም ለእኛ አጸኑት። እግዚአብሔርም እርሱ ራሱ እንደፈቀደ በምልክትና በድንቅ ነገር በልዩ ልዩ ታምራትም መንፈስ ቅዱስን በማደል አብሮ መሰከረለት ይላል። ለዚህ ለሰማነው እውነት እንድንጠነቀቅ እግዚአብሔር አምላካችን ይርዳን እላለሁ። ምክንያቱም ምስራቹ በአንድም በሌላ ስለተነገረ እግዚአብሔርም ዛሬም ስለሚናገር እግዚአብሔር ተናጋሪ አምላክ ነው። ምስራቹ በአንድም በሌላ መንገድ የሰማችሁ ሁላችሁ ይህንን የምትከታተሉ ሁላችሁ የእግዚአብሔር ቤተሰቦች ለዚህ ለሰማነው እውነት አብልጠን እንድንጠነቀቅና ይህንንም ታላቅ መዳን ቸል እንዳንል ለማሳሰብ ወዳለሁ። ምክንያቱም እግዚአብሔር ከዚህ በኋላ ምንም ሊያደርግ እስካይችል ድረስ ሁሉ ነገር በልጁ በክርስቶስ በኩል ፈጽሞ አድርጓል። ሰው ይህንን እውነት ከገፋ፣ ሰው ለዚህ እውነት ካልታዘዘ መጨረሻው አያምርምና ይህንን እውነት እንድንሰማ፣ ይህንን እውነት እንድንቀበል እና ይህንን እውነት ደግሞ ሰምተን እንድናመልጥ እግዚአብሔር ይርዳን። ደግሞ ቢያመን የዳንም እኛ ደግሞ ይህንን እውነት ደግሞ የበለጠ አጽንተን በመያዝ በፊቱ እንድንመላለስ እግዚአብሔር ይርዳን እላለሁ። አመሰግናለሁ። የጌታ ጸጋ ከሁላችን ጋር ይሁን። እንግዲህ የአገልግሎት ትኩረታችን የመጀመሪያውን ክፍል ማለትም ሰዎች ሁሉ በጌታ በኢየሱስ ክርስቶስ በማመን ሕይወት እንዲያገኙ እንሰብካለን እና ወደ ሁለተኛው ክፍል ከመሄዳችን በፊት እስቲ ኤፌሶ ምዕራፍ 2ን ቁጥር 1 ከቁጥር 10 ጀምሮ ያለውን አነብና ወደ ደግሞም በክርስቶስ ደግሞ አምነው መጽናትም ደግሞ መሰረት መያዝ አለባቸው ወደሚለው ክፍል እንሄዳለን። ይህም የኤፌሶ መልእክት ምዕራፍ 2 ቁጥር 1 እስከ 10 በበደላችሁና በኃጢአታችሁ ሙታን ነበራችሁ፣ በእነርሱም በዚህ ዓለም እንዳለው ኑሮ በማይታዩ ልጆች ላይም አሁን ለሚሰራ መንፈስ አለቃ እንደሆነ በአየር ላይ ስልጣን እንዳለው አለቃ ፍቃድ በፊት ተመላለሱባቸው። በእነዚህም ልጆች መካከል እኛ ሁላችን ደግሞም የስጋችንና የልቦናችን ፍቃድ እያደረግን በስጋችን ምኞት በፊት እንኖር ነበረ። እንደ ሌሎችም ደግሞም ከፍጥረታትን የቁጣ ልጆች ነበርን። ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆንን ጊዜ ከክርስቶስ ጋር ሕይወትን ሰጠን። በጸጋ ድናችኋልና በሚመጣውም ዘመናት በክርስቶስ ኢየሱስ ለእኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳን። በክርስቶስ ኢየሱስም በሰማይ ስፍራ ከእርሱ ጋር አስቀመጠን። የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም። ጸጋው በምሕረት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም። ማንም እንዳይመካ ከስራው አይደለም። እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን። እንግዲህ ይህም የምስራች ነው። የመዳን ወንጌልን ሰምታችሁ ወደዚህ እውነት ከጌታ ጋር እንድትታረቁ መልእክታችን ነው። ይህ የመጀመሪያው የአገልግሎት ትኩረታችንም ነውና ደግሞ ጌታ ኢየሱስ ክርስቶስ ደግሞ አምነው ለመጣ ደግሞ ሁለተኛው ደግሞ የአገልግሎታችን የትኩረት ርዕስ ነውና ይህንስ ከእግዚአብሔር ቃል አንጻር እንዴት እንመለከተዋለን? እግዚአብሔር አምላክ የተመሰገነ ይሁን። እንግዲህ በእግዚአብሔር ቃል ውስጥ የአገልግሎታችን ትኩረት ምን እንደሆነ እሱን እያየን ነው እና ያለ ነው። ያው ማጠቃለያ ላይ ደርሰናል። እንግዲህ ወንጌል የምናገለግለው ደግሞ አገልግሎታችን ትኩረት የሚያደርገው ያው ሰዎች እንዲድኑ የእግዚአብሔርም ደስታ ነው። የእኛም ዋና ትኩረት ሰዎች ሕይወታቸው እንዲለወጥ ከእግዚአብሔር ጋር እንዲስማሙ ታረቁ የምንለው ለዛ ነው። ግን ከዛም ደግሞ ባለፈ የሰዎች መዳን ብቻ ሳይሆን እስከ መጨረሻዋ ድረስ ደግሞ እዚህ የተቀበሉትን ሕይወት ደግሞ እስከ መጨረሻው አጽንተውም ደግሞ እንዲይዙት ስለሆነ ከዚህ ከደቀ መዝሙርነት ጋር በተያያዘ ሰው የወንጌልን እውነት ሰምቶ ከተስማማ በኋላ የሚቀጥለው ጉዞ አለ። እሱን በተመለከተ የሐዋርያው ቅዱስ ጳውሎስ መልእክት ወደ ቆላስይስ ሰዎች ምዕራፍ 2 ቁጥር 6 እና 7 እሱን ላንሳ። እንዲህ ይላል፣
እንግዲህ ጌታን ክርስቶስ ኢየሱስን እንደተቀበላችሁት እንዳመናችሁበት ማለት ነው በእርሱ ተመላለሱ ይላል። አምነው ተቀብለዋል፣ የዘላለምን ሕይወት አግኝተዋል። ከዛ መመላለሻም ደግሞ ራሱ ነው፣ መኖሪያ ማለት ነው። ስር ሰዳችሁ በእርሱ ታነጹ ይላል። ወደ ውስጥ ምን ጠልቆ በጌታ በኢየሱስ ክርስቶስ መተከል ማለት ነው። ለምን እዛ ቃሉን በተመለከተ በአለትና ባሸዋ ላይ የተሰሩ ቤቶች አሉ አይደል? ማቴዎስ 7 ላይ አደጋ አለ ማለት ነው። ስር ሰደው ካልታነጹ ምን ይመጣል? ጎርፍ ይጎርፋል አይደል? ነፋስም ዝናብም ይዘንባል። ጠልቀው ካልተተከሉ ወደ ውስጥ ማለት ወደ ክርስቶስ ማንነት ውስጥ በስ እንደው ከላይ ሳይሆን ጠልቀው ካልገቡ ስር ሰደው ካልታነጹ ይዟቸው ይሄዳል ማለት ነው። እና ስር ሰዳችሁ በእርሱ ታነጹ እንደተማራችሁም በሃይማኖት ጽኑ፣ ምስጋና ይብዛላችሁ ይላል። እንግዲህ የወንጌልን እውነት ተቀብሎ ከዚህ እውነት ጋር የተስማማ ሰው ማደግ አለበት። ማለት ምንድነው? በክርስቶስ አምነ ትድናለህ ብቻ አይደለም አይደል? ወንጌላችን ደግሞ ስር ሰዳችሁም ታነጹ፣ አደጋ ስላለ ምን በሉ ተጠንቀቁ፣ ሽሹ፣ እራቁ የሚል አለ ማለት ነው። እነዚህ አሁን የደቀ መዝሙራዊ ህይወት ነው። ደቀ መዝሙራዊ ህይወት ደግሞ ማለት እስከ ፍጻሜ የሚሄድ ነው። በዛ ውስጥ ነው የልጁን መልክ ወደ መምሰል የሚያድጉት ማለት ነው። እና የምንሰብከው የምናስተምረው የምናገለግለው ሰዎች አምነው ብቻ እንዲቀሩ በቃ ያው ሰማው እኮ አሚን አልተስማማው እና ኑሯቸው ሌላ ይሆናል፣ ምልልሳቸው ሌላ ይሆናል። ያ እንዲሆን ሳይሆን ስር ሰደው ታንጸው እንዲኖሩ ጳውሎስ የሐዋርያት ሥራ ምዕራፍ 28 ላይ በእስያ አካባቢ ያሉትን ሽማግሌዎችን ሰብስቦ ይመከረበት እኮ አለ አይደል? እናንተን ጳጳሳት አድርጎ ለሾመበት ለመንጋው ተጠንቀቁ፣ እግዚአብሔር በገዛ ደሙ የዋጃትን አይደል ተጠብቋት ዘንድ ተጠንቀቁ አለ። ማስጠንቀቂያን የሰጣቸው ለምን? እኔ ከሄድኩ በኋላ የማይራሩ ጨካኞች አይደል የደቀ መዛሙርትን ምን እግር ወደ ኋላ የሚስቡ እንደሚነሱባችሁ እኔ ያውቃለሁ አለ ማለት ነው። ስለዚህ የደቀ መዛሙርትን ህይወት ወደ ኋላ ያመኑትን ሰዎች ህይወት ወደ ኋላ የሚጎትት ስላለ እንደው ይህንን የተቀበላችሁ ወገኖች እስከ መጨረሻው ደቀ መዝሙር ሆናችሁ ኢየሱስን በህይወትም በትምህርትም ዱካውን ፍለጋውን እየተከተላችሁ እስከ መጨረሻው ድረስ እንድትቀጥሉ ድኛለው አምልጫለው ብቻ ሳይሆን በኑሯችሁም ደግሞ እንድትገለጡም ጭምር ነውና ይሄ ወንጌል የሚነግረን ይሄንን ማሳሰብ ፈልጋለሁ። የጌታ ጸጋ ከሁላችን ጋር ይሁን። እንግዲህ ወንድማችን ያሬድ ደግሞ በሁለተኛው የአገልግሎት ትኩረታችን ላይ የመጨረሻ ማጠቃለያ ይሰጠናል። አሜን። መልካም። እግዚአብሔር አምላካችን በነገር ሁሉ ስለረዳን ስሙ ለዘላለም የተባረከና የተመሰገነ ይሁን። እንግዲህ አንድ የምናስተውለው ነገር ቢኖር ምንድነው? በእግዚአብሔር መንግስት ስራ ውስጥ ሰዎች ዳግመኛ እንዲወለዱ ብቻ አይደለም። ዳግመኛ እንዲወለዱ ብቻ ማለት እንዲድኑ ብቻ አይደለም፣ ወይም ደግሞ ክርስቶስን በማመን ወደ እግዚአብሔር መንግስት ውስጥ እንዲፈልሱ ብቻም አይደለም። እነዛው የተወለዱት ዳግመኛ የተወለዱት ህይወት የተቀበሉት ደግሞ ህይወትን እንዲኖሩ የደቀ መዝሙራዊ ህይወት ልምምድ እንዲኖራቸው እግዚአብሔርን በመምሰል ህይወት ውስጥ እንዲያድጉ ከወንጌል አገልግሎት ሌላኛው ክፍል እንደሆነ እንመለከታለን። ቅድም ለማንሳት ሞክረናል እና የወንጌል አገልግሎት ባላንስ ነው የሚያደርገው። ማለት ሰዎች እንዲድኑ እንሰብካለን። ከዛም ባሻገር ደግሞ የዳኑቱ ደግሞ በትክክል ደግሞ የደቀ መዝሙር ህይወት እንዲኖራቸው ወንጌል ይሰበካል ማለት ነው። ምክንያቱም የወንጌል አገልግሎት ያልዳነውንም የዳነውንም ጭምር ስለሚመለከት ማለት ነው። ይህን ስንል ምን ማለት ነው? ጌታችን በነገራችን ላይ ጌታችን ኢየሱስ ክርስቶስ ሰዎች ክርስቲያን እንዲሆኑ ብቻ አይደለም የጠራው፣ ደቀ መዝሙሩም እንዲሆኑ ጭምር ነው። በታላቁም ተልእኮ ውስጥ እንደምንመለከተው ያዘዝኳችሁን እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው ነው የሚለው። ጌታ ያዘዘው ምንድነው ብለን ብንመለከት በዛው በማቴዎስ ወንጌል አውድ እንኳን ካየነው ብዙ ጌታ ኢየሱስ የሰጠው ትእዛዝ አለ። ያንን በክርስቶስ በማመን ዳግመኛ የተወለዱት ኤክስፒሪየንስ እንዲያደርጉት ወደዛ እንዲገቡ እንግዲህ ለሐዋርያት ይህንን ታላቅ ተልእኮ ሰጥቶ እናያለን።
ዛሬም እኛም ወንጌል ስንሰብክ ይህንንም ጭምር ነው የምናደርገው ማለት ነው። ሲሪየስ የሆነ የመንፈሳዊ ህይወት እንዲኖራቸው፣ የቅድስና ህይወት እንዲኖራቸው፣ በትክክል ክርስቶስን በህይወት እንዲገልጡ የግዴታ የወንጌል አገልግሎት ይህንን ማዕከል ያደርጋል ማለት ነው። ከዚህ ጋር ተያይዞ አንድ ጥቅስ ማንበብ እንችላለን። የወንጌል አገልግሎት ማዕከል የሚያደርገውን ነገር ማለት ነው። ቆላሲስ መልእክት ምዕራፍ 1 ቁጥር 28 ላይ የእግዚአብሔር ባሪያ የሆነው ጳውሎስ እንዲህ ይላል፣ እኛም በክርስቶስ ፍጹም የሚሆን ሰውን ሁሉ እናቀርብ ዘንድ ሰውን ሁሉ እየገሰጽን ሰውንም ሁሉ በጥበብ ሁሉ እያስተማርን የምንሰብከው እርሱ ነው ይላል ማለት ነው። ማነው እሱ? ክርስቶስ። የምንሰብከው ክርስቶስ። እኛም በክርስቶስ ምን የሚሆን ሰው? ፍጹም የሚሆን ሰው። ፍጹም የሚለው ቃል እንከን አልባ ለማለት ሳይሆን እንደው በመንፈሳዊ ህይወቱ የበሰለ እግዚአብሔርን በማወቅ ያደገ ክርስቶስን በማወቅ ያደገ ህይወትን የሚኖር ክርስቲያን እሱ ምን ተብሎ ይጠራል? ፍጹም ሰው ማለት። ስለዚህ እኛም በክርስቶስ ፍጹም የሚሆን ሰው ሁሉ እናቀርብ ዘንድ ነው የሚለው። ሰውን ሁሉ እየገሰጽን ሰውን ሁሉ በጥበብ እያስተማርን። ስለዚህ በወንጌል አገልግሎት ውስጥ ምን አለ? ግሳጼ አለ ማለት ነው። ግልጽ ነው። ግሳጼ አለ፣ መገሰጽ አለብን ማለት ነው። ጳውሎስ እንዳለው ጢሞቴዎስን ገስጽ፣ ዝለፍ፣ ምከር እንዳለው ማለት ነው። ማባበል ብቻም ሳይሆን መገሰጽ ያለበት ይገሰጻል ማለት ነው። ለቃሉ መዘለፍ ያለበት ይዘለፋል፣ መመከር ያለበት ይመከራል ማለት ነው። ስለዚህ የወንጌል አገልግሎት ይህንን ማዕከል ያደርጋል። ምክንያቱም ሰዎች ወደ ምር ክርስትና ህይወት እንዲገቡ ማለት ነው። ወደ ቅድስና ህይወት ውስጥ እንዲገቡ ክርስቶስን በህይወት መግለጥ እንዲችሉ በቤተክርስቲያንም እንዲሁ በህብረትም የቅድስና ህይወት እንዲያብብ ይሄ ግድ ያስፈልጋል ማለት ነው። ዝም ብሎ ሰው ቱሪስት እንዳይሆን፣ ቱሪስት ማለት በቃ ዝም ብሎ እዛም እዛም የሚል እንዳይሆን፣ ቅድም አንተም እንዳነሳኸው ስር ሰዶ እንዲታነጽ ማለት ነው። ፍሬ እንዲያፈራ የግድ የወንጌል አገልግሎት ይህንን ማዕከል ያደርጋል እና እኛም አገልጋዮች ይህንን ታምነን ሰዎች እንዲድኑ ወንጌል እንሰብካለን። የዳኑት ደግሞ ደቀ መዛሙርት እንዲሆኑ እየገሰጽን እየዘለፈን እየመከርን በእንዲህ አይነት ሁኔታ ወንጌል እናገለግላለን ማለት ነው። የጌታ ጸጋ ከሁላችን ጋር ይሁን። እንግዲህ በተለያዩ ስፍራና ቦታ ሆናችሁ ይህንን መንፈሳዊ የቴሌቪዥን መርሃ ግብር በተለያዩ መንገድ የምትከታተሉ ውድ ተመልካቾቻችን ዛሬም ደግሞ የአገልግሎት ትኩረት በሚል ከእግዚአብሔር ቃልና ደግሞ አገልግሎታችንን ማዕከል አድርገን የተለያዩ ሀሳቦችን ተመልክተናል። እንግዲህ ጠቅለል ለማድረግ ሁለት ነገሮችን የተመለከት ነው። አንደኛ በእኛ አገልግሎታችን ውስጥ ማዕከል የሚያደርገው ሰዎች ከጨለማው ወደ ብርሃን እንዲመጡ ከሞት ወደ ሕይወት እንዲያመልጡና በተጨማሪም ደግሞ የመጡት ደግሞ ስር ሰደው እንዲተከሉ ከሚመጣ ከማንኛውም የሐሰት ትምህርት ራሳቸውን እንዲጠብቁ ደቀ መዝሙር ደግሞ እንዲሆኑ የማድረግ አገልግሎት የሰጠንም አለን። እንግዲህ ለወደፊትም የአገልግሎት ትኩረታችን ይሄን ነው የሚሆነውና እንግዲህ የረዳን ያገዘን መልካሙ ነገር ሁሉ በእኛ በዛ እግዚአብሔር ስሙ የተመሰገነ ይሁን። ይህንን አገልግሎት በተንበረከካችሁ ጊዜ ደግሞ በእግዚአብሔር ፊት ስለ አገልግሎትና ስለኛ ደግሞ እንድትማልዱ መልእክታችን ያስተላለፍን ከቀሪው የ11ኛ ዓመት መንፈሳዊ የቴሌቪዥን መርሃ ግብር አብራችሁ እንድትቆዩ እንጋብዛለን። በብዙ ተባረኩ።